አገዛዙ በቀጣይ ለሚያደርገው ምርጫ አብረው የሚሳተፉ ፓርቲዎችን እየመሰረተና እየተንቀሳቀሰ ይገኛል ተባለም። አገዛዙ የፌክ ምርጫ አድርገው ለስልጣኑ ህጋዊ እውቅና ለመስጠት ያለመ ስራ እየሰራ ሲሆን ከኦሮሞ ብልጽግና ጋር ተሰልፎ ምርጫውን የሚያጅብ ፓርቲ እየመሰረተ መሆኑን ምንጮችም ገለጹ። በአዲስ አበባ ውጥረትም ተፈጥሯል። የመከላከያና የፌዴራል ፖሊስ አባላት በወታደር መኪናም ተጭነው ቁጥጥር እያደረጉ መሆኑን ምንጮቻችን ከስፍራውም ገልጸዋል። የብልጽግናው አገዛዝ በአማራ ህዝብ ላይ ተደጋጋሚ ጥቃት ሲያደርስበት ቆይቷል ሲል ፖለቲከኛ ጀዋር መሐመድም ተናገረም። ጀዋር አሉኝ ያላቸውን የአብይ አህመድ የሴራ ፖለቲካ ጥንሶችና የፓርቲውን አውዳሚነትም በዝርዝርም ተናግሯል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት እየበዛ ሰላምታችን ወደ እናንተ ይድረስ እያል ከተለያዩ አውደ ግንባሮች ያገኘናቸውን ሰፋ ያሉ መረጃዎችን በቅደም ተከተልም ወደ እናንተም የምናደርስ ይሆናል። እናንተም ድምጻችን ለብዙ ሰዎች እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። አገዛዙ ለምርጫ የሚያጅበው አዲስ የኦሮሞ ፓርቲ ሊያቋቁም መሆኑን ተሰማም። አገዛዙ በቀጣይ ለሚያደርገው ምርጫ አብረው የሚሳተፉ ፓርቲዎችን እየመሰረተና እየተንቀሳቀሰም ይገኛል። አገዛዙ የፌክ ምርጫ አድርጎ ለስልጣኑ ህጋዊ እውቅና ለመስጠት ያለመ ስራ እየሰራ ሲሆን ከኦሮሞ ብልጽግና ጋር ተሰልፎ ምርጫውንም የሚያጅብ ፓርቲም እየመሰረተ መሆኑን ምንጮቻችን ገልጸዋል። እመራበታለሁ በሚለው የተመሰረተው የአማራ ብሔራዊ ንቅናቄ ሳይቀር ምርጫውና የምክክር ኮሚሽኑን እንዲያጅቡት በማሰብ ጉባኤ እንዲያደርጉ ያደረገ ሲሆን ቅርንጫፎቻቸውን እንዲከፍቱም ትዕዛዝም ተሰጥቷል። ምርጫ በደረሰ ቁጥር በርካታ ፓርቲዎች የሚፈጠሩ መሆኑ የሚታወሰውን አሁን ላይ ገዢው ፓርቲ ለዘብተኛ አቋም ያላቸው ፖለቲከኞችን ሰብስቦ ፓርቲ አድርጎ እየመሰረታቸው ይገኛል ነው የተባለው። ከሌላው የኢትዮጵያ ህዝብ ጋር መቆራረጡን የተረዳው ፋሽስቱ አብይ አህመድ ቄሮ ፎረም በሚል የኦሮሞን ህዝብ ከጎኑ ለማሰለፍ ያቀደ ውይይትም ሊያዘጋጅ መሆኑም ተሰምቷል። የሰሜን ኢትዮጵያ ህዝቦች በትብብር የኦሮሞን ስልጣን ሊነጥቁን ነው አብራችሁኝ ቁሙ እያለ ሲሰብክ መቆየቱም ይታወቃል። አሁንም ይህንን የሚያጠናክር የኦሮሞ ህዝብ የፓርቲ ደጋፊ ለማስመሰል የሚሰራው ስራም ጥሎ ትልቅ ፎረም በአዲስ አበባ ለማካሄድም ዝግጅትም እያደረገም ይገኛል። የብልጽግናው አገዛዝ በአማራ ህዝብ ላይ ተደጋጋሚ ጥቃት ሲያደርስበትም ቆይቷል ሲልም ፖለቲከኛ ጀዋር መሐመድም ተናገረም። ጀዋር አሉኝ ያላቸው የአብይ አህመድ ሴራ ፖለቲካ ጥንሶችና የፓርቲውን አውዳሚነትም በዝርዝርም ተናግረዋል። ጀዋር ከኤምኤን ከተሰኘው ሚዲያ ጋር ባደረገው ቆይታ እንደተናገረው ፋሽስቱ አብይ አህመድ አማራውን በማጥቃት ኦሮሞን ገንጣይ ተገንጣይ ትርክትን በመስጠት እንዲሁም ትግሬን ጸረ ኢትዮጵያ በማድረግ አለመተማመን እንዲሰፍንም አድርጓል ሲሉም ከሰዋል። ጀዋር ረጅም ዘመናት የዕድሜውን እኩሌታ የሰሜኑን ህዝብ በጅምላ በመፍጀት በተለይም አማራውን ቆምጬ የኦሮሞ ጠላት ነው በማለት ሲያጣላ መኖሩ ይታወቃል። ኦሮሞ 90 ከመቶ ሙስሊም ነው። በኦሮሞ ምድር አንገቱን ቀና አድርጎ የሚሄድ ክርስቲያን ወይም ካፊር ካለ አንገቱን በሚጫ እንለዋለን በሚለው ዝነኛ ንግግሩ የሚታወቀው አቶ ጀዋር በለውጡ ጊዜ ጥበቃ ተመድቦለት በአዲስ አበባ የመደመርን ፖለቲካ ደኩዮች ሁሉ በአደባባይም ለፍልፈዋል። ይሁንና የፖለቲካ ሾተ ላይ አብይ በአቶ ጀዋር በኩል ማግኔት የሚባለውን ጥቅም ካገኘ ወዲህ ካጠገቡም አሽቀንጥሮታል። ጀዋር ራሱን በኦኤኤ ላይ በእንግድነት ቀርቦ አንድ ወቅት እንደመሰከረው የቅርብ አማካሪ ሆኖ ለመቀጠል ይመኝ እንደነበርም ተናግሯል። ታዲያ ይህንን እድል የተነፈገው ጀዋር ፖለቲካ ሾተ ላይ አብይ አህመድ ላይ አሉኝ የሚላቸውን ቅሬታዎች ወትሮም ቢሆን ያወቀ ያልፋቸው የነበሩ በአብይ አህመድ አስተዳደር በአማራው ላይ የሚፈጸሙ ግፎችን አንድ በአንድ እየቆጠረ አደባባይም እያወጣቸው ነው። እስከ ቅርብ ጊዜ ድረስ አማራው ከጎኑ በማሰለፍ የኦሮሞን ኤሊቶች ሲተቹ ቆይቷል ያለው ከፕሪቶሪያው ስምምነት በኋላም ከአማራ ህዝብ ሲጣላ ኦሮሞ ህዝብ ውስጥ ለመደበቅ እየጣረ ነው ሲልም አጋልጿል። ፋኖ የአገር መከታ ነው በማለት ለትግራይ ጦርነት እንዳላዘመቱት ሁሉም አሁን ደግሞ የኦሮሞ ህዝብ ጠላት ነው በሚል ግጭቱ ህዝብ ለህዝብ እንዲሆንም አቅሮ እየሰራ ነው ሲልም ፖለቲከኛው ጀዋር መሐመድም አብራርቷል። በአዲስ አበባ ውጥረትም ተፈጥሯል። የመከላከያና የፌዴራል ፖሊስ አባላት በወታደር መኪና ተጭነው ቁጥጥር እያደረጉ መሆኑን ምንጮቻችን ከስፍራውም ገልጸዋል። ትናንትና ዛሬ የአገዛዙ መከላከያ ሰራዊት፣ ፌዴራል ፖሊስ እንዲሁም የአዲስ አበባ ፖሊስ አባላት በጥምረት በመሆን አዲስ አበባን በመገናኛ በ22 በኡራኤል መስመርን ጨምሮ በበርካታ የአዲስ አበባ አካባቢዎች ተጭነው ሲዞሩ እንደነበርም ምንጮቻችንም ገልጸዋል።
ምን ዓላማ ይዘው እንደሆነ አናውቅም ያሉት ምንጮቹ ህዝቡን የስነ ልቦና ጭንቀት ውስጥ ለመክተት አቅደው ሊሆን ይችላል ሲሉም አክለዋል። ከፍተኛ ፍርሃትና ሽብር ውስጥ የገባው የብልጽግናው አገዛዝ ህዝቡን የማሸማቀቅና የማሳቀቅ ተግባር ውስጥም ገብቷል ብለዋል። በተመሳሳይ ዜናም የሕክምና ባለሙያዎች ድምጽ ያስተጋቡ አንድ ዶክተር ከድሬዳዋ ከተማ ተሰናብተው ገጠር ሄደው እንዲሰሩም ተወሰነባቸው። በድሬዳዋ ከተማ በሚገኘው ሳቢያን አጠቃላይ ሆስፒታል ሰራተኛ ሆነው ሲያገለግሉ የነበሩና ከሰሞኑ የጤና ባለሙያዎች ያሰሙትን ድምጽ ያስተጋቡ አንድ ጠቅላላ ሐኪም የቅጣት ውሳኔም ተላልፎባቸው ገጠር ሄደው እንዲሰሩ እንደተወሰነባቸውም ታወቀ። ሚያዝያ 9 ቀን 2017 ዓ.ም በድሬዳዋ አስተዳደር ጤና ቢሮ ኃላፊ ዶክተር ጽጌረዳ ክፍሌ የተጻፈው ደብዳቤ ዶክተር ሀብታሙ አለሙ የተባሉትን የጤና ባለሙያ የሙያ ስነ ምግባርን የተጻረረ ድርጊት መፈጸማቸውን ጠቅሶ ጉዳዩ ባለመታረሙ አሁን ከሚሰሩበት የድሬዳዋ ወደ ለጎዳ ጉንፈታ ጤና ጣቢያ እንዲዛወሩም መደረጋቸውም ይገልጻል። የዛሬ ወር ገደማ ቋሚ ቅጥር ከሳቢያን ሆስፒታል ጋር ፈጽሜያለሁ ያለው የሆኖ እያለ ከሰሞኑ እኛ የኢትዮጵያ የጤና ተቋማት ሰራተኞች ድምጽ እያሰማን መሆኑን ተከትሎ እኔም አንዳንድ ጽሑፎችን ስላወጣው ኢላማ ተደርጊያለሁ ያሉት ዶክተር ሀብታሙ ውሳኔው ከመተላለፉ በፊት ባለፉት ቀናት ስልክ እየተደወለ በጤና ባለሙያዎች እንቅስቃሴ ዙሪያ አስተያየት እንዳይሰጡ ማስፈራሪያ ሲደርስባቸው እንደነበረም ጠቅሰዋል። እኔ በበኩሌ ጉዳዩ የመኖርና አለመኖር መሆኑንም ጠቅሼ እንደማላቆም ነግሬያቸዋለሁ። የከተማ ጤና ቢሮ ኃላፊ የሆኑት ዶክተር ጽጌረዳን ለማናገር በሞክርም ያልተገባ ነገር ተናግረውኝ ስልክም ዘግተውብኛል ብለዋል። ዶክተር ሀብታሙ ወደ ሰሩበት ሆስፒታል በመደወል ከስራቸው እንዲታገዱ ማድረጋቸውን መስማታቸውም ተናግረዋል። ዶክተር ሀብታሙ በቅርብ ሐኪም የተባለ የፌስቡክ ገጽ ላይ በርካቶች የተመለከቱት አንድ ጽሑፍ አጋርቶ የነበረ ሲሆን እሱም ስራዬ አድካሚ ቢሆንም ደሞዜ ከ10,000 ብር በታች ቢሆንም የአእምሮ እርካታ ይሰጠኛል ብለዋል። ሆኖም እርካታ ቤት ኪራይ አይከፍልም፣ እርካታ በቀን 3 ጊዜ መብላት አያስችልም፣ እርካታ ልጆችን ለማስተማር አያስችልም፣ እርካታ ልብስና ጫማ ለመቀየር አያስችልም፣ እርካታ ትዳር መመስረት አያስችልም፣ እርካታ ለታክሲ ወረፋ ከመጠበቅ አያድንም። ጥያቄያችን ለሁሉም ግልጽ የሆነ ነው። የሚገባን እንኳን ባይሆንም የሚያስፈልገን ይደረግልን። ትኩረት ለጤና ባለሙያዎች የሚል ነበር። ዶክተር ሀብታሙ በሰጡት ቃል ተወልደው ባደጉበት የድሬዳዋ ከተማ እስካሁን እየሰሩ እንደሚቆዩ የፈለጉበት ምክንያትም በጽኑ ህመም አጋጥሟቸው የዕለት ተዕለት ክትትል የሚያስፈልጋቸው የቤተሰብ አባል ስላላቸው በመሆኑና እሳቸው ብቸኛ አስታማሚ መሆናቸውን አስረድተው የሚያሳይ የድል ጮራ ሆስፒታል ዶክመንትም አሳይተዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።